ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሚጣናኝ ተመልሻለሁ። ዛሬ ደግሞ በጣም በሚያስደነግጥና ዓለምን እያነጋገረ ባለ ነገር መጥቻለሁ ማለት ነው። እንግዲህ ሴጣን አምላኪዎች ልጄን በማህበራዊ ሚዲያ አጠመደዋት የምትል እናት ለቢቢሲ ቀርባለች ማለት ነው። እንግዲህ ሁልጊዜም በጣም የሚያስገርሙ መረጃዎችንና ፈጣን የሆኑ ትኩስ መረጃዎችን ማግኘት ከፈለጉ ይሄንን ፔጅ ፎሎ ያድርጉ ወይንም ሰብስክራይብ ያድርጉ እንዲሁም ላይክ ያድርጉ ማለት ነው። እንግዲህ ምንድን የተፈጠረው እናትየዋ ለደህንነቷ ሲባል ስሟን ወደ ክርስቲና ቀይራ ነው ለቢቢሲ ሀሳቧን የተናገረችው። እንግዲህ ምንድን የተፈጠረው የ14 ዓመቷ ታዳጊ ልጇ 14 ዓመቷ ነው። 14 ዓመቷ ታዳጊ ከእድሜ እኩዮቿ ጋር በበይነ መረብ ስታወራ እናቷ እምብዛም አላሳሰባትም ነበር። ከሳምንታት በኋላ ግን ታዳጊዋ ባህሪዋ ተለወጠ። እንግዲህ ልጇ 764 የተባለ የሴጣን አምላኪ ቡድን ነበር የተቀላቀለችው። ቡድኑ ታዳጊ ሴቶችን መጉዳት የሚፈልጉ ወጣትና አዋቂ ወንዶች በዋናነት ይዟል። እንግዲህ በዩናይትድ ኪንግደም በዚህ ቡድን ጋር ትስስር አላቸው በሚል 4 ታዳጊዎች ተይዘው ለእስር ቀርበዋል ማለት ነው። እንግዲህ አካላቸው ላይ ጉዳት ማድረስ የሚፈልጉ ሰዎች በበይነ መረብ ሲነጋገሩ የክርስቲና ልጅም ተቀላቀለቻቸው። ከዚያም ወደ 764 ቡድን እንድትገባ ተመለመለች። የቡድኑ አባላት ወሲባዊ ድርጊት እንዲፈጽሙ፣ ራሳቸውን እንዲጎዱ ወይንም ራሳቸውን ለማጥፋት እንዲሞክሩ ይገደዳሉ። ይህ ሁሉ ሲሆን ሌሎች የቡድኑ አባላት በቀጥታ ቪዲዮ ይመለከቷቸዋል። ወይ ጉድ! እናት ክርስቲና እንደምትለው አንድ የዚህ ቡድን አባል ልጇን አሳምኖ የቡድኑ አባል አድርጓታል ትላለች። እናቴ በደረጃ 4 ካንሰር ምክንያት ስትሰቃይ አይቻለሁ። ልጄ የዚህ ቡድን አባል ስትሆን ያዘንኩትን ያህል የጎዳኝ ነገር ግን የለም ትላለች። በካንሰር የተያዘ ሰው እየተንገላታ ከሚሞተው በባሰ ልጄ ትሰቃይብኝ ነበር ስትልም ተናግራለች። ነገር ግን ልጇን 764 ከተባለው ሴጣን አምላኪ አደገኛ ቡድን ለማስወጣት መሞከር ቀላል አልነበረም። ልጇ ሴጣን አምላኪዎችን ብሎክ እንድታደርጋቸው ወይንም ማዋራት እንድታቆምና መወትወት አላቆመችም። ሆኖም ልጇን ማሳመን ቀላል አልሆነም። አጠቃላይ እንቅስቃሴዋን ከዚህ ቡድን ጋር ፍጹም በማቆራኘት እነሱ በህይወቷ ከሌሉ ምንም እና ማንም እንዳልሆነች እንዲሰማት አድርገው ነበር ትላለች። ከዚህ አደገኛ ቡድን ልጇን ለማላቀቅ ብዙ ጥረትና ድካም በኋላ በስተመጨረሻ ተሳክቶላታል። ዋናው መሳካቷን እንኳን ተረፈች። ክርስቲናና ልጇ አሁን ላይ ወደ ቀድሞ ህይወታቸው ለመመለስ እየሞከሩ ነው። ቀስ በቀስ ህይወታቸውን ዳግመኛ እየገነቡ ይገኛሉ። ልጄ መመገብና መተኛት አቆማ ነበር። እንደ እናት ብቻዬን እንደሆንኩ ተሰማኝ። አቅመቢስነት እና ተስፋ ቢስነት ተሰማኝ ስትል ያሳለፈችውን ጊዜ ታስታውሳለች። በዩኬ ብሔራዊ የወንጀል ምርመራ ተቋም እንደ 764 ያሉ ቡድኖች በበይነ መረብ ዓለም ያሉ ከፍተኛ ስጋቶች ሲሉ ይገልጻቸዋል። በጣም ስጋቶች ናቸው እንጂ እነዚህ በይነ መረብ ህፃናት ላይ የሚደርስ ጾታዊ ጥቃት መርማሪ የሆኑት ሮብ ሪቻርድሰን እንደሚሉት እነዚህ ቡድኖች ታዳጊዎችን ያጠምዳሉ። የሚፈጽሙት ወንጀል በቂ ትኩረት አልተሰጠውም። ተጎጂዎቹንም ማናገር ቀላል አይደለም። ተጎጂ መሆናቸውንም አያምኑም። በተለይ ሴት ታዳጊዎች ተጋላጭ ናቸው ይላሉ። በጣም ከባድ ነው። እንግዲህ እንደ ቡድን አባል አድርገው አስገብቷቸው ስለሆነ ይሄን ነገር የሚያስፈጽሟቸው የቡድኑ አባል እንደሆኑ እንጂ ተጎጂና ጥቃት እንደደረሰባቸው ልጆቹ ያንን አያስቡም ወይም አያገናዝቡም ማለት ነው። ይሄ በጣም ከባድ ነው። ኢንተርኔትና ማህበራዊ ሚዲያ በተስፋፋበት በዚህ ዘመን ወላጆች ልጆቻቸውን በይነ መረብ ላይ ምን እንደሚያደርጉ እንዲሁም ከነማን ጋር እንደሚገናኙ መከታተል እንዳለባቸው መርማሪው ይመክራሉ። እውነት ነው። በዚህ ዘመን እንግዲህ እንደሱ አይነት መከታተያ ለስልክ ስትሰጡ ምን እንደሚያዩ ምን ማየት እንዳለባቸው ሁላ እናንተ ፍቃድ ሰጣችሁ የምትሰጧቸው አይነት ስልኮች አሉ ለልጆች የተዘጋጁ። እነሱን ገዝቶ መስጠት ኖርማል፣ ዝም ብሎ ስልክ ከመስጠት ይልቅ ማለት ነው። እንግዲህ ሌላም የ14 ዓመት ታዳጊ ሞሊ የምትባል ራሷን አጥፍታለች። እናም በሷ ስም የተቋቋመው ሞሊ ፋውንዴሽን ደግሞ መስራች እንደሚለው 764 የተባለው ቡድን እየተስፋፋ መምጣቱን ያሰጋቸዋል ብሏል። እንግዲህ እውነት ነው፣ ወጣቶችን በጣም ያሰጋል። ይህ ቡድን በአስደንጋጭ ሁኔታ እየተስፋፋ ነው። ልጆች የሚጠቀሙባቸው ማህበራዊ ገጾች ላይ በግልጽ ነው የሚንቀሳቀሰው ይላሉ። በታዳጊዎች ዘንድ ለሚፈጸም ራስ ማጥፋትና አካልን መጉዳት በዋናነት ተጠያቂ እነዚህ ቡድኖች መሆናቸውን ያስረዳሉ። 764 የተጀመረው በአውሮፓውያን 2020 ነው። አሜሪካዊው ብራድሊ በ15 ዓመቱ ነበር ቡድኑን የጀመረው። ወይ ጉድ! 15 ዓመት ልጅ ምን አሳስቦት ነው? ይህ የሴጣን አምላኪ ስብስብ መለያው ያደረገው የቴክሳስ ግዛት የፖስታ አድራሻ ቁጥርን እንደሆነ ይታመናል። ዓለም አቀፍ ንቅናቄ የሚያደርጉ ቡድኖች ቅጥያ መሆኑን ፖሊስ ይገልጻል። መሳሪያ መታጠቅን የሚያበረታታ ሲል ፖሊስ ይገልጻቸዋል። በጣም ይሄ ከባድ ነው እና እንዴት እንደሆነ ፈጣሪ ወቅ። ብቻ ግን ልጆቻችንን
ዩኬም ያላችሁ በተለያየ ሀገር ያላችሁ ልጆቻችሁን በደንብ መጠበቅና በደንብ የሚያዩትን ማንን ነው የሚያገኙት፣ ማንን ጓደኞቻቸው፣ ስልክ ላይ ምንድን ነው የሚያወሩት፣ ምን ያህል ጊዜ ነው የሚያሳልፉት፣ እንዲሁም ስሜቶቻቸው ሲቀየሩ በቶሎ ማወቅ ማለት ነገርን ቶሎ ሲታወቅ መፍትሄ ይገኝለታል ብዬ ስለማመን ነገሮችን ቶሎ ሀሳባቸው ሲቀየር ቶሎ ስሜቶቻቸው መቀየር ሲጀምሩ ከበፊት ከሚያደርጉት ነገር የተለየ ነገር ማድረግ ሲጀምሩ ቶሎ ብላችሁ እነዚህን ነገሮች ማድረግ ወይንም ምንድነው አዲስ ነገር የጀመሩት ብሎ መቆጣጠር፣ ልጆችን በደንብ ማየት፣ ታዳጊዎቹ ምን ውስጥ እየገቡ እንደሆነ እንዲከታተሉ ማድረግ አንዱ ስራችን ነው ይላሉ። እውነት ነው፣ መከታተል አለብን። እንግዲህ አምና የአሜሪካ አገር ውስጥ የወንጀል መርማሪ ተቋም FBI 764 ቡድን የተለያዩ ወንጀሎችን በሰለባዎች ላይ እንደሚፈጽም ማስጠንቀቂያውን አውጥቷል። ከነዚህም ውስጥ ቡድኑ በማስፈራራትና በማጭበርበር ሰዎች ራሳቸውን ሲጎዱ ወይንም ራሳቸውን ሲያጠፉ አሊያም ወሲብ ሲፈጽሙ በቀጥታ እንዲያሳዩ ያደርጋሉ ብሏል። ወይ ጉድ! FBI ከዚህ ቡድን ጋር ትስስር ያላቸው የተባሉትን 250 ግለሰቦች ላይ ምርመራ ከፍቷል። ከዚህም ቡድን ጋር በተያያዘ በቁጥጥር ስር የዋሉ ተጠርጣሪዎች ህጻናትን በመበዝበዝ በእገታና በግድያ በ8 አገራት ተከሰዋል። ወይ ጉድ! የካሜሮን ፊንገን ጉዳይ የመረመሩት ፖሊስ ከቢቢሲ ጋር ባደረጉት ቆይታ ታዳጊዎች አስከፊ ወንጀል እንዲፈጽሙ በቡድኑ ይገደዳሉ ብሏል። ሰዎችን በመበዝበዝ ወይንም የውሸት ቦምብ ሊፈነዳ ነው ብለው ስጋት ይፈጥራሉ። ለመዝናናት ብለው 764 ቡድን የተቀላቀሉ ሰዎች በስተመጨረሻ ወደ አክራሪነት ተለውጠዋል ሲሉም አክለዋል። ዋው! እግዚአብሔር ይጠብቀን ነው ከዚህ ቡድን። ብቻ ግን በየሀገሩ በየስደት ላይ የምትኖሩ ሰዎች ወይንም ደግሞ የትም ያላችሁ ብቻ ግን ልጆች የሚጠቀሟቸውን ምንድነው ይሄ በይነ መረብ ወይንም ሶሻል ሚዲያ የማይደርስበት ሀገር የለም። እዚህ ሀገር ወይ ዩኬ ስለተሰማ ዩኬ ብቻ ነው የሚባል ነገር የለም። ተደራሽነቱ በጣም ሰፊ ነው። ስለዚህ ሁሎቻችንም ልጆቻችንን ጠብቅ፣ የሚያዩትን የሚያደርጉትን ፊሊንጋቸውን ሁሉ ነገራቸውን እንከታተል ባይ ነኝ። የዛሬው ቪዲዮ ይሄን ይመስል ነበረ። ባይ። ፎሎ አድርጉ፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ